የማይታመነው እውን ሆኗል። ዓለምን ያስደነገጠው የዘመናዊ የጦርነት ታሪክ ሙሉ በሙሉ የቀየረውና የሀያሉን ሀገራት የቴክኖሎጂ የበላይነት ጥያቄ ውስጥ የከተተው አስደንጋጭ ክስተት ተፈጽሟል። የማይደፈር የማይበገርና የትኛውንም ጥቃት ማክሸፍ ይችላል ተብሎ በቢሊዮኖች የሚቆጠር ዶላር የፈሰሰበት የአሜሪካ የአየር መከላከያ ዣንጥላ እና የእስራኤል አይረን ዶም በኢራኖች ሚሳኤሎች ክፉኛ ተዋርዷል። ይህ ተራ ወታደራዊ ግጭት አይደለም። ይህ ምዕራባውያንን ለዓመታት የገነቡት የፍጹም ደህንነት ትርክ ብትንትኑን የወጣበት የዓለም የሀያል ሚዛን በአንዴ የተናጋበት ታሪክ ምዕራፍ ነው። በከፍተኛ ፍጥነትና አስፈሪ ጉልበት የተተኮሱት የኢራን ሚሳኤሎች የአሜሪካን እጅግ ዘመናዊ የተባሉት የራዳር ስርዓቶችን እንደ ሸረሪት ድር በጣጥሰው ገብተዋል። ለዓመታት በኩራት ሲነገርላቸው የነበሩት ከብዙ ሺህ ኪሎ ሜትር ርቀት የሚመጣን አደጋ አውቀው ማክሸፍ ይችላሉ የተባሉት ራዳሮች በኢራን የእሳት ዝናብ ሲቀለበሱ አሜሪካና አጋሮቿ በድንጋጤ ተውጠዋል። ይህ ጥቃት የአንድ የጦር ሰፈር ከማውደም የዘለለ ጥልቅ ትርጉም አለው። ይህ የአሜሪካን ወታደራዊ ቴክኖሎጂ ልብ ላይ የተሰካ ጦር ነው። የአሜሪካ የአየር መከላከያ ስርዓት በመላው ዓለም ላይ ለሚገኙ የጦር ሰፈሮች እንደ ዋነኛ የደህንነት ዋስትና ተደርጎ ነው የሚወሰደው። ነገር ግን የቅርብ ጊዜ የኢራን እርምጃ ይህንን ዋስትና ከንቱ አድርጎታል። በአንድ ጊዜ በብዛት የተተኮሱት ሚሳኤሎች የራዳር ስርዓቱን የመበተንና ምላሽ የመስጠት አቅም በማሳወር መላው የመከላከያ ግንብ ደምስሰዋል። ይህ ማለት ምን ማለት ነው? ይህ ማለት በቀጥተኛ የትኛውንም በአካባቢው የሚገኙ የአሜሪካ ወታደራዊ ተቋማት የጦር መርከብም ሆነ ወታደር ከእንግዲህ በኋላ በምዕራባውያን የቴክኖሎጂ ጋሻ ስር ሙሉ በሙሉ ደህንነቱ የተጠበቀ ነው ብሎ መናገር አይቻልም። ጉዳዩ ይበልጥ አሳሳቢ የሚያደርገው የእስራኤሉ አይረን ዶም ውድቀት ነው። አይረን ዶም በዓለም ላይ ካሉ የአየር መከላከያ ስርዓቶች እጅግ የተዋጣለት የተሞከረ እና የተፈተነ ተደርጎ ይቆጠራል። እስራኤል ይህንን ስርዓት እንደ ብረት ግድግዳ ስትተማመንበት የኖረች ሲሆን አሜሪካ ለዚህ ቴክኖሎጂ ግንባታ ከፍተኛ የገንዘብ እና ቴክኖሎጂ ድጋፍ አድርጋለች። ይሁን እንጂ የኢራን ሚሳኤሎች ይህንን የማይበገር የተባለ ጉልላት ጥሰው በማለፍ ኢላማቸውን ሲመቱ የመከላከያ ስርዓቱ ቴክኖሎጂ ከዘመኑ የጥቃት ስልት ጋር እኩል መራመድ እንዳልቻለ በግልጽ አሳይቷል። አይረን ዶም የብረት መከላከያ ሳይሆን በጥበብና በብዛት በተደራጀ ጥቃት በቀላሉ ሊሰነጠቅ የሚችል ቀጭን ወረቀት መሆኑ ተረጋግጧል። ይህ አስደንጋጭ ክስተት የኢራን ወታደራዊ አቅምና ስልታዊ ብልሃት ወደ አዲስ ከፍታ ያሸጋግራል። ኢራን ለዓመታት በከባድ የኢኮኖሚ ማዕቀብ ስር ሆኖ የራሷን የጦር መሳሪያ ቴክኖሎጂ በከፍተኛ ሚስጥር ስታሳድግ መቆየቷ አሁን ፍሬ አፍርቷል። ይህ ጥቃት የተፈጸመው በዘፈቀደ ሳይሆን የአሜሪካንና የእስራኤል ራዳሮች ድክመት በሚገባ ባጠና የኤሌክትሪክ ጦርነት ባካተተ እና የመከላከያ ስርዓቱን አቅም በሚፈታተን ጥበባዊ መንገድ ነው። ሚሳኤሎች ራዳሮች ለማሳሳት የተለያዩ ዘዴዎችን ተጠቅመዋል። አንዳንዶች ትክክለኛ ኢላማ ሲሆን፣ ሌሎቹ ደግሞ መከላከያውን ለማጨናገፍ የተላኩ አታላይ ኢላማዎች ነበሩ። በዚህ የተነሳ በቢሊዮን ዶላር የተገነባው መከላከያ የትኛውንም መምታት እንዳለበት ግራ ተጋብቶ መላ ስርዓቱን ፈርሷል። የዚህ ድርጊት ፖለቲካዊና ጂኦፖለቲካዊ አንድምታ እጅግ ሰፊና ጥልቅ ነው። በመካከለኛው ምስራቅ ያለው የኃይል ሚዛን ሙሉ በሙሉ ተቀይሯል። አሜሪካ በቀጠናው ያላትን ተጽዕኖና የበላይነት ለማስጠበቅ ትጠቀምበት የነበረው ዋነኛ መሳሪያ ወታደራዊ ማስፈራራትና የቴክኖሎጂ የበላይነት ነበር። አሁን ግን ያ ማስፈራሪያ ጥርስ የሌለው አንበሳ ሆኗል። የአሜሪካ አጋር የሆኑት የአረብ ሀገራት ይህንን ክስተት በከፍተኛ ድንጋጤ ነው የሚመለከቱት። የራሷ ራዳሮችና የጦር ሰፈሮች መከላከል ያቃታት አሜሪካ እንዴት የነሱን ደህንነት ልታረጋግጥ ትችላለች የሚል ጥያቄ በየቤተ መንግስቱ ማስተጋባት ጀምረዋል። ይህ የጥርጣሬ መንፈስ ቀጠናዊ አጋርነቷን ሊቀይርና አዳዲስ የፖለቲካ ስምምነቶች ሊፈጠሩ የሚችል ትልቅ የመሬት መንቀጥቀጥ ነው። በሌላ በኩል ደግሞ ይህ ሁኔታ ዋሽንግተን የፖለቲካ መድረክ ላይ የፈጠረው ማዕበል ቀላል አይባልም። በተለይም ከቀድሞ ፕሬዝዳንት ዶናልድ ትራምፕ አስተዳደር ጀምሮ በኢራን ላይ ሲተገበር የነበረው ከፍተኛ ጫና ማክሲመም ፕሬዠር ፖሊሲ ኢራን ከማዳከም ይልቅ ይበልጥ አስፈሪና የማይገመት ወታደራዊ ኃይል እንድትገነባ እንዳደረጋ ብዙዎች መተቸት ጀምረዋል። ትራምፕ በወቅቱ ከኢራን የኒውክሌር ስምምነት በመውጣትና ጠንካራ ማዕቀቦች በመጣል ኢራንን ማንበርከክ ሞክረው ነበር። ነገር ግን ያ እርምጃ ኢራንን በሙሉ ራሷን እንድትመለከት ወታደራዊ ቴክኖሎጂዋን ከውጭ ጥገኝነት ነፃ እንድታወጣ እና ዛሬ ዓለምን እያስደነገጠ የሚገኘውን የሚሳኤል ፕሮግራም እንድታፋጥን ገፋፍቷታል። የአሁኑ ጥቃት የዚህ ፖሊሲ የረዥም ጊዜ መዘዝ ተደርጎ ሊወሰድ ይችላል። የአሜሪካ የውስጥ ፖለቲካ በዚህ ጉዳይ ላይ ክፉኛ ተከፋፍሏል። የፔንታጎን ከፍተኛ የጦር መኮንኖችና የመከላከያ ተንታኞች እንዴት ይህ ሊሆን ቻለ ለሚለው ጥያቄ አጥጋቢ መልስ ለመስጠት እየተገደዱ ነው። የራዳር
ራዳር ስርዓቶች እንዴት እንደፈረሱ፣ የኢራን ሚሳኤሎች ምን አይነት አዲስ ቴክኖሎጂ እንደተጠቀሙ ለማወቅ ከፍተኛ የምርመራ ስራዎች እየተሰሩ ነው። ሆኖም እውነታው አፍጥጦ ይገኛል። ቴክኖሎጂ ተሸንፏል። ይህ ለአሜሪካ የጦር መሳሪያዎች አምራቾች ኩባንያዎች ትልቅ የገበያና የስም ማጥፋት ምት ነው። የዓለም ሀገራት የአሜሪካን የአየር መከላከያ ስርዓት ለመግዛት ሲያስቡ አሁን ሁለት ጊዜ ማሰብ እንዳለባቸው እየተረዱ ነው። የአይበገሬነት ታፔላ ተገፎ የድክመት መገለጫ ሆኗል። የኢራን መሪዎች በበኩላቸው ይህንን ክስተት እንደ ትልቅ ብሔራዊ ድልና ጠላቶችን የማስጠንቀቂያ ደውል አድርገው ወስደውታል። የኢራን ከፍተኛ መሪ አያቶላ አሃሚኒ የሚያስተላልፉ መልእክት ግልጽ ነው። ኢራን ከእንግዲህ በኋላ ዛቻን በትዕግስት የምታልፍበት ጊዜ አብቅቷል። በኃይል ለሚመጣ ማንኛውም ጥቃት አጸፋዊና አውዳሚ ምላሽ የመስጠት አቅም እንዳላቸው በተግባር አሳይታለች። ይህ ድርጊት የኢራን ብሔራዊ ስሜት ከመቀስቀሱ በላይ በመካከለኛው ምስራቅ ለሚገኙ እና የተቃውሞ ዘንግ አክሲስ ኦፍ ሬዚስታንስ ለሚባለው የኢራን አጋር ታጣቂ ቡድኖች ከፍተኛ የሞራል ስንቅ ሆኗቸዋል። ዓለም አቀፍ ማህበረሰብ ይህንን ሁኔታ በዝምታ ሊያልፈው አይችልም። ሩሲያና ቻይና ይህንን የአሜሪካ ቴክኖሎጂ ውድቀት በቅርበት እየተከታተሉ ነው። ሩሲያ በዩክሬን ጦርነት ውስጥ የምዕራባውያን የጦር መሳሪያዎች እየተጋፈጠች ባለችበት በዚህ ወቅት የኢራን ሚሳኤሎች የአሜሪካ ራዳሮች የማውደቅ አቅም ማሳየታቸው ለሞስኮ ትልቅ ወታደራዊ ትምህርት ነው። ቻይና በተመሳሳይ ታይዋንን በተመለከተ ከግጭት ውስጥ ብትገባም የአሜሪካ ጣልቃ ገብነት እንዴት መመከት እንደሚችል ከዚህ ክስተት የራሷን ስልታዊ መደምደሚያዎች እየወሰደች ነው። በአጭሩ የኢራን ምርጫ አሜሪካን በተወሰነ ጂኦፖለቲካዊ ቦታ ላይ ብቻ ሳይሆን በዓለም አቀፍ የስትራቴጂካል ካርታ ላይ እርቃኗን እንድትቀር አድርጓታል። ይህ አስደንጋጭ ክስተት የሚያመለክታቸው ሌሎች ትልቅ ሀቅ የዘመናዊ ጦርነት ባህሪ ሙሉ በሙሉ መቀየሩን ነው። ከእንግዲህ በኋላ ጦርነት የሚሸነፈው ትላልቅ የጦር መርከቦች በማሰለፍ ወይም ግዙፍ ጦር ሰፈሮችን በመገንባት አይደለም። ጦርነቱ የቴክኖሎጂ የፍጥነትና የብልሃት ጦርነት ሆኗል። ርካሽ ነገር ግን እጅግ ብዙና ትክክለኛ የሆኑ ሚሳኤሎች እና ድሮኖች፣ በቢሊዮን ዶላር የሚቆጠር እጅግ ውድ የመከላከያ ስርዓቶች በቀላሉ የሚበገር አቅም እንዳላቸው ተረጋግጧል። ይህ አስሜሪት ዋርፈር ወይም ያልተመጣጠነ ጦርነት የሚባለው ጽንሰ ሐሳብ አሁን በተግባር የበላይነቱን አረጋግጧል። የኢራን ሚሳኤሎች ያፈረሱ ራዳሮችን እና የአየር መከላከያ ብቻ አይደለም ያፈረሱት፣ ለዘመናት የቆየውን የምዕራባውያን ወታደራዊ ልዕልና ኃያልነት ስነ ልቦና ጭምር ነው። አንድ ወታደራዊ ኃይል ጠላቱን የሚያስፈራራው በመሳሪያ ብቻ ሳይሆን ልትነካኝ አትችልም በሚለው የስነ ልቦና የበላይነት ጭምር ነው። ዛሬ ያ የበላይነት ተንኮታኩቷል። የአሜሪካ ወታደሮችና የፖለቲካ መሪዎች ቴክኖሎጂያቸውን ጥቃት ሊደርስባቸው እንደማይችል አምነውም መቀበል ግድ ሆኖባቸዋል። ይህም መናናቅ በወታደራዊ ስትራቴጂ ላይ አዲስ የፍርሃትና የጥንቃቄ ዘመን አምጥቷል። ወደፊትስ ምን ሊከሰት ይቻለ? ይህ ክስተት የመካከለኛው ምስራቅ ቀውስ ወደ አዲስና እጅግ አደገኛ ምዕራፍ እንዳሸጋገረ ምንም ጥርጥር የለውም። አሜሪካና እስራኤል የተዋረደውን ክብራቸውን ለመመለስና የመከላከያ ስርዓታቸውን ክፍተት ለመድፈን ከፍተኛ ጥረት ማድረጋቸው አይቀርም። አዳዲስ የራዳር ቴክኖሎጂዎች ለማልማት የተሻለ የአየር መከላከያ ሚሳኤሎችን ለመስራት ይገደዳሉ። ነገር ግን ኢራን በተመሳሳይ እጇን አጣጥፋ አትቀመጥም። የእሷም የሚሳኤል ቴክኖሎጂ ይበልጥ ውስብስብ፣ ፈጣንና ለማክሸፍ አስቸጋሪ የሆነ መምጣቱ አይቀርም።